ብያለሁ። አብዬም ፏ ብላለች። እናንተም ፏ ብላችኋል አልነበራችሁ? ካልተናቀ ሴት ያልሰራው ምናምን ካልተባለ ይባላል ይጠጣል ብዬ አስባለሁ። እሱን ጠገበን አይመስላትም ጭራሽ ማለት ነው። በቃ ብሉ ነው ምንድነው ምናምን በቃ እንግባሽ እንትኑ እንበልና። አሰላሙ አለይኩም ውድና የተከበራችሁ የኛ ተወዳጅና እንቁ ቤተሰቦች እንዴት ናችሁ? ቤተሰብ እኛ ደህና ነን። እኛ ጋር ሁሉ ሰላም ነው። አረ ነው ሰላም ቤተሰቦች እንዴት ናችሁ? እኛ አለን። እሱ አለ አራለ እኛም አለን፣ ሁላችንም አለን። ቤተሰብ ዛሬ በጣም ደስ ብሎናል። ያን ደስታ ደግሞ በደንብ ታዩታላችሁ። ለምን ደስ እንዳለን ለምን ፏ እንዳለን ነግራችኋለሁ። አውራ እያለ አንተ ስለጀመረ ትነግራችኋለህ። ዛሬ ደግሞ ቀብራራ ሆኗል። እስቲ እንደዚህ ጋር ዛሬ በቪዲዮ ልናፈጥር ነው። ቤተሰቦችንም ደስ እንዲላቸው ብለን ዛሬ አብዬ ጋር ነን። ደስ እንዲላችሁ በቪዲዮ መተንላችኋል ቤተሰቦቻችን። ዛሬ በቪዲዮ አብዬ ጋር ፏ ብለን ከአብዬ ጋር አንድ ላይ ኢፍጣር ምን እንደሚመስል አብረን ሆነን ምን ይሆናል። ግን ከዛ መሀል ደግሞ በጣም ያስደስተኝና ደስ ያሰኘኝ ነገር ልንገራችሁ። አንድ ጓደኛ ያለ እና አብዬ ጋር ካሌኩ ላይ ነበር ማለት አብዬ ጋር ለምንድን ነው እንትን ማታሳየኝ እኔ አብዬ ለማየት ፍቃድ የለኝም ወይ ምናምን ነገር የሚል ጓደኛ አለኝና ያ ጓደኛዬ ያው ቤስትም ያውቀዋል። የቤስትም ጓደኛ ነው፣ የኔም ጓደኛዬ ነው። ትተዋወቃላችሁ? ኧረ በደምብ እንዴ! እና ቤተሰብ ያው ለእናንተም ተናፍቋል ብዬ አስባለሁ። ታውቁታላችሁ። ያው አብዛኞቻችሁ ሰዎች ልታውቁት ትችላላችሁ ብለን እናስብ እና እንደሚያውቁት እንዴት ትላላችሁ ነው ከኛ ጋር እዚህ እየደከመ እኔ ለምንድን ነው ስራ ማልሰራው? ጠዋት መጥቶ እዚሁ ስራ እየሰራን አብዬ ጋር ዝግጅት እያዘጋጃችን ያለው ነገሮች ያው ባቅማችን ነው። ዳመናም ነው፣ በዛ ላይ ዳመና ነው። ካሜራማን እስኪ ገምቱ ወደዛ ደንብ ነው ያውቁታል እንዴ? ኬፍ ወንድማለም ሰላም አለይኩም ብራዘር እንዴት ነሽ? ሰላም ነው አለ ሰላም ቢስ ነው አለ አሁን ሁሉ ሰላም ደህና ነሽ አለን። ዛሬ ያው ያሰብከውም እንትን ያልከውም ተስተካከለ ምናምን ነገር ዛሬ ዘነለም እኔ ካንተ ጋር ብዙ ማወራረደው ነገር አለ፣ ብቻ ብዙ የምናወራበት ነገር አለ። ያው ካሜራ ይዘን የጠበከኝ ይመስለኛል። አዎ ሰዎች ምናምን ነገር ይዘን የጠበከኝ ኢፍጣር አይደል? ለኢፍጣር ደግሞ ማለት ነው ያው ከአብዬ ጋር ምናምን ነገር ያዘጋጃጀነው ነገር ስላለ እና ግን ደህና ጀሚ ምን መሰለህ፣ እኔ አሁን ዛሬ አንድ እዚህ ለመምጣት በጣም ጉጉት ፍላጎት እንደነበረኝና ማዘር እኔ አሁን በቃ ናስተለኝ ዝም ብዬ ተነስቼ ነው የመጣሁት። ብቻ እንደምታየው ስራ ላይ ምናምን ነበር ያልኩት። ከዛ በኋላ ያው በቃ እንደዚህ ቤት ነው ምናምን ስትለኝ ድንገት ነው የመጣሁት። ግን እንኳን መጣሁ የሆነ ነገር በቃ የሆነ ነገር እንዳለ ደግሞ ታውቃለህ። እኔ የሆነ ነገር ብዬ ነበር። ብቻ ግን ተው አሁን እኔ ቤተሰቦቼን ሰላም ልበል በእናትህ። ሰላም አለይኩም ውድና ምርጥ የጀሚል የቤስት በቃ የኛ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ያው የጀሚል ቤተሰቦች የኛም ቤተሰቦች ናችሁ ብዬ ነው ማምነው እና እንዴት ናችሁ? ሁሉ ሰላም? ረመዳን ጾም እንግዲህ ያው ሁላችንም ጾም ላይ ነን አይደለ? ሙስሊሙም ክርስቲያኑም ጾም ላይ ነው። እንዴት ነው እናንተ ጋር? ከጀሚል ጋር ብዙ ማወራረደው ነገር ያጠፋነው ነገር ካለ በነገራችን ላይ የሆነን አይደል? ያው ይቅርታ አድርገልን ወንድማችን እኛ ለመሆን የመጣ ነውና ያለፈው ነገር የለም። ለዛሬም እናወራረደው ነገር የለም። ማወራረድ ካለብን ከዚህ በኋላ ከዛሬ በኋላ ማወራረድ ትችላለህ እያልክ ካንተ ጋር ያለኝን ችግር የለውም። ግን ከኔ ጋር ማለት እምልህ እኔ አሁን ካንተ ጋር አሁን ያው ለደስታ ነው አይደል የተገናኘ ነው ዛሬ እንትና ነው ሌላ ነገር አይደለም። ግን በቃ አሁን እዚህ ጋር እና ደግሞ ብቻ ግን እኔ ጀሚልን በሌላ አይደለም በቤተሰቦቹ ነው የምጠይቀው፣ በሚወዳቸው ነው እንትን እንለው ሌላውን ቶ እምልህ እዚህ ጋር አሁን ሌላ ነገር አንልም። ደስ ብሎኛል ቤተሰቦች። ድንገት ነው እንደዚህ በቃ ብርግ ብዬ የመጣሁት። ስለመጣሁኝ ደስ ብሎኛል።
ማይክ ተቀብዬው ነው የሆነ ለምን ትደነባበራለህ? አትደነባበር። ግራ አጋባችሁ። ለዛውም በመሀል እንትን ብለህ ነው። መሀል እንኳን አንተ እስቲ አይደለም ነውር ነው። ግድ የላችሁም። እሺ በሉኝ። እንደዚህ ነው። መሀል እንኳን አንተ እስቲ ሀ ነው እንጂ ዝቅ ስል ሀ ሁለታችሁ እኩል ነው። እና ቤተሰብ ዛሬ የመጣ ነው ሰላም ሆነን ፏ ብለን ተሳስቀን ተጫውተን ፏ ብለን የምንለያይበት ጊዜ ነው። ቀንም ነው። ያው አብይንም ልናስደስታት ነው እዚህ ጋር የተገኘ ነው። ዋና መሰረታችን ያ ነው አይደል? አንተም በጣም ማግኘት ትፈልጋለህ? ያረ ሀቂቃ እኔ ወላሂ አምሬን ነው። እኔ በጣም ብዙ ጊዜ ሲጀመር እኔ በላይ አርኛው ሊያናገረኝ ነው። እኔ ትቼ በቃ እንደ ምን አድርግ ነው ትንሽ ያው ለሁሉ ነገር ጊዜ ያስፈልገዋል። አንድ ሰው እንግዳ ሰው ወደኛ ቤት ስናመጣ ለዛውም የሚዲያ ሰው ሲሆን በእንትን ነው ይዘህ የምትመጣው፣ በቪዲዮ ነው ይዘህ የምትመጣው። ለዛ ደግሞ ትንሽ እንትን አልተባላለኝም ነበር። ለዛ ነበር ካጠፋው ይቅርታ እንደዚህ ብራዘር ነው አለ ብራዘር አይ ቀባባኝ እኔ ለብራዘር ያለኝ አላውቅም። እንግዲህ በጣም የምወድልህ ሌላ ነገር በጣም በቃ ጸዴ የሚያኮራ እምልህ ቆንጆ ፋሚሊ ያለ ያው ለነሱ ሲባል እንግዲህ ይቅር በለኝ ይቅር በለኝ ትላለህ። እሺ አሁን ምንድን ነው እኔ ማዘር ማግኘት እፈልጋለሁ እና እንተናል እንግባ አይሻልም? ቤተሰብ ሊነላ ላይ አይን ምን አናስመስልም በልልኝ ምን ልበል ደግሞ አሁን እኔ አናውራለ እዚህ ጋር ኑ ቤተሰብ። እኔ ቤስት ከጠዋት ጀምረን እየደከምንለት የነበረ አብዬ ይሄው እንግዳ መጥቷል። ሰላም በይ አትነሽ፣ ችግር የለውም። ማማን ይታያል። ቤተሰብ ቆፍጣን ያለ ሾርባ ማን የሰራው ቤስት እንትን እቃ አልታጠበም አትልም? እቃውን አሁን ልናጥብ ስንል ነው ሲጠራና እቃው ምናምን ነገር እንጠብ። ከዛ በኋላ አብይ እንደም ፏ ብለህ ታወራታለህ ቤት ላይ። እሺ ግን የምጠጣው ሾርባ እናንተ ያፈላችሁ ነው ቀምሰ ግን ይኸው በኋላ ነው ሸከተው ምን ስትይ ነው ሸከተው እንግባሽ እንትኑን እንበል ና ቤት ያልጨረስነው ነው እንትን እንበልስ የተሰራ ነገር ልጠጣ ልበላ ተጠራችሁ። እሺ ታጥባላ ያላ አረ ቤተሰቦች ምንድነው የሚያት አረ አላመንኳቸውም እነዚህ ልጆች። አስቡት ጀሚል እሺ ቤስት እሺ እነሱ የሰሩትን እንጠጣ እንጃ ብቻ እንግዲህ እስቲ ብቻ ግን ሲታይ የሆነ የሚያምር ነገር አለው። አቁንም ማድዋሻችሁን ሲታይ የሚያምር ነገር አለው ምናምን ቆንጆ ነገር ይመስላል። መቼም ብቻቸውን አልሰሩትም። ያው ማዘሯ ሳታግዛቸው ምንም የሚሰራ ነገር አይኖርም ብዬ አስባለሁ። ቶ በቃ እኔ እንትን ብለው አይደለም ወላሂ ችግር የለም እኔ እኮ ቶ ችግር የለም ሂድ አንተ እዛ እሺ አብረን እንጠው አይደለም ችግር የለም አይቃ ችግር የለም ሂድ እኔ እንትን ብለው እኔ እንትን ሰው ይሄ ነው ጠባጠባ አድርጉት። ምንድነው እንትን የምትሉት? እሺ ሰው ስራ አይሰራም አይደለም። እኔ እንትን ይዤ ልመጣ ነው ዳቦና ምን ይዤ ልመጣ ሳህን ደግሞ ከሰው ቤት ነው ይባላል። ችግር የለም እኔ እዛ እሺ ቤት እዛ ታች ፍሬጅ ተበድሬ መጣ። ለምን መጣ አብዬ ሳህን ይዤ እንጣ ሳህን በብርጭቆ ነገር እንፈጥር። ኧረ አይደለም ወላሂ ይዤ መጣ። ለምን ከሌላ አንተ ና ያማል እንዴ ከሌላ ሰው አንተ ና እኔ ሄዳለሁ ሲጀምር ወይኔ ተቦበና አይደል እኔ አጥቆለሁ ወላሂ እኔ አጥቆለሁ። ቶ ችግር የለም አንተ እንትን ብላ ደክማችሁ አይደል? ኧረ አይደለም ችግር የለም። እቃ ማጠብ ደግሞ ችግር ልቀቀው እንላ ወላሂ ልቀቀው። እሺ ምን አድርገህ ነው የምትለኝ? እኔ በቃ ችግር የለም አንተ እዛ እንትን ስለሰራ ችግር የለም ያው ሰርታችኋል ምናምን አይደለ? እዛ ደክመሃል ና ችግር የለም። አንተ በእናትህ ምን ሆነሃል? ሽሮ ይቅርታ ዘርቶ ሚያጣምረን ልብን አስፍቶ ተሰናክሎ የመራቅጣ ደስ ያሰኛል ወንድም ሲመጣ። የት ሄደህ መጣህ?
እስካሁን በቃ ይሄን ይሰራችሁ። ኧረ እባክህ እየደርሽ እንደመጣሁ ሳላመጣ ስንት ነገር አመጣ ነው የኩት። ምን እናድርግልሽ? አሁን ይሄ ቤት 3 ጎረምሳ ያለበት ቤት ይመስላል ብዬ አይመስልም። ምን እናድርግልህ ከዚህ በላይ ደግሞ አብዬ አደገ ነው የሚፈካን ፈካ አልሰራም። ኧረ ትሰራለህ። ለምን እንግዳ ነው አከበርከኝ። ውድና ምርጥ ቤተሰቦቻችን የኛ ቤተሰቦች እንዴት ናችሁ? ብቻ ግን ያው ተወዛግበናል። ሀቂቃ እኔ ብቻ አላውቅም። ያው እንደዚህ ነው። እኔ ያው አርፍጄም ነው የመጣሁት። ሁሉ ነገር ካለቀ በኋላም ነው የመጣሁት። እንደምታዩት ጀሚልም ወጣ ገባ ምናምን እያለ ምናምን ነው እንግዲህ ያው እንደዚህ እየሄደ ነው። እንዴት ነው እንግዲህ ያው ከመጣሁ ጀምሮ ትጉ ሆኜ ተበቃ ምናምን ቀልጠፍጠፍ ለማለት እታያለሁ። እሺ ሰማ ብዙ ሰው ጠርታለህ እንዴ? ብዙ ማን አለ? ማን ሰዎች አሉ? እሺ ምን ጨምር ምናምን ያንሳል እኮ እሱ ችግር የለውም። ግን ኧረ ማነስ ምናምን ሳይሆን እንትኑን እኮ ነው እንደዚህ ሳህኑ ምናምን ወይ ለመቀነስ ወይ ለመጨመር ነው፣ ሌላ ነገር አይደለም። በቃ ችግር የለውም ያለው እንትን ይደረግና በቃ ከዛ ምን አባቱ ጎረምሳ ነው የሚመጣው። መቼም የእኛ ጓደኛ ያልሆነ ሰው አይመጣም። እንግዲህ እኛ ቤተሰቦች ቅድመ ቅደም የአላህ ቤተሰቦች ዱዓ አድርጉልኝ፣ ጸልዩልኝ። የሆኑ አካላት ግን ይሁን እና እስቲ እንዴት ነው ፋሚሊ? ነገር ይመስላል ብቻ ይመስላል። ያው ሲቀመስ ነው የሚታወቀው። ቢስሚላህ እኔ ሰርቼው እንዴት ነው ቆንጆ ማይሆነው? ጀሚል ላይ እተማመንበታለሁ። ይገርማችኋል። ያው ጀሚል ነበረ ጀሚል ላይ እተማመንበት። አታስብ አንገልም። አይ ባለሙያ አታስብ አንገልም። አንተ ምንድነው ስርዓት ማትይዘው? ምን ቆየዋ? የት ሄደ ነው? እሺ ቆየ። ይሄ ቀራመጣጣ ነው። በቂ አይደል እንደ የነበረው ነገር። እንግዳ ይመጣል አወጣለሁ። ቤተሰብ ሴት የሌለበት ቤት ተመልከቱ። ሴት የሌለበት ቤት አቀብለኛ ቤስት የስራ ሰው ደግሞ የለም። ፍጥር ሰዓት ስለደረሰ ከምን አይነት ሰው ጋር ነው ነገረው? ነገር ሙሉ ቀን ሳግዘው አታግዘው እያለኝ አታግዘኝ እያለኝ ምን ሆነ ማለት በድንገት በቃ እንደሞላው ዋሙ ቢሆን ያ የሰራ ነው ሳይናቅ ካልተናቀ ሴት ያልሰራው ምናምን ካልተባለ ይባላል ይጠጣል ብዬ አስባለሁ። እና አብዬ በተለይ አብዬ በጣም እንድትደሰትልን ፈልገን ነው። በጣም እንድትደሰትልን ፈልገን ለዛ ነው እንትን ያልነው ይሄ ነገር ያዘጋጃጀ ነው ቤተሰብ። እና እናንተ እንዲደብራችሁ እናንተ ፏ እንድትሉልን ነው። ያው ረመዳንም ሊያልቅ ትንሽ ጊዜ ነው የቀረን 6 ቀን ይቀራል። 6 ቀን አይደል? ወንድም ጥላ ደግሞ ዛሬ አምሮባታል። ሸበላ ሆኖ ያያችሁት ነው አይደል? ቤተሰብ አምሮብኛል። አዎ ሸበላ ሆኗል። ዛሬማ ሁሌም ሸበላ ነው በነገራችን ላይ ቤተሰብ። ያው ዛሬ ደግሞ የተለየ ቆንጆ ሆኗል። እና ያው ቤተሰብ እንግዶች እየመጡ ነው። አብዬ እንግዳ እየመጡ አብዬ ሰላም አለይኩም። የከፍታ የፍካት አዲስ ንጋት የሩ መስከረም ረመዳን ሰበሰበን በፍቅር ዳግም ይመሽሮ ብሉ እናንተ። ጀሚል የት ሄደ? በሀገራችን እንግዲህ ሴት እንግዳ የለም ይባላል። ስለዚህ ራሳችሁን ያስተናገዳችሁ ብሉ። ቤተሰብ ካሜራውን እንትን ዝቅ አድርገነው ነበር ማለት ካሜራውን አቁመነው ነበር። አብዬ ምግብ ቀርቦ ይኸው አመመች በኋላ ነው ሎሚ የምትመጥበት። አዎ አላወራማ ቤተሰብ። እኛ ዛሬ የሆነኛ ወሰድንበት ቤቱን ማይኮን እኛ ብዙ እኛ ጋር አደረግነው።
ጀሚል እስቲ ምንድነው ይሄ ያለው ድባብ እንዴት ነው ምናምን እኛ ቤቱ ላይ መተን እንደ እንግዳ እንግዲህ ኢንተርቪው እናርገው እስቲ ጠይቀው ምን ተሰማህ እስኪ ቤተሰቦችን አግኛቸው እሺ እንቀመጥልህ እኔ ተሰማኝና በመጀመሪያ እንግዶች ሁላችሁም ስለመጣችሁ ያው ትንሽ ትልቅ ሳትሉ እዚህ ስለመጣችሁ ከልብ ነው አመሰግናለሁ። በጣም ደስ ብሎኛል። ወላሂ ደስ ብሎኛል ማለት አጥራችንን በትንሽም ቢሆን ብዙም አይካበድም። ያው በትንሽም ቢሆን ቤት ያፈራው በሚለው ደግሞ ጀማው እንዳለ ሲታይ በቃ የበላ አይመስልም ምናምን በቃ ታያለሽ ብሎ ነው በቃ ያለ። እስኪ ግን አሁን ዝም ብለን እኛ እየለፈልፍን ነው አይደለ? እስቲ ምንድነው የሴቶች ደግሞ ተሳትፎ አያስፈልግም ወንድም ማለት ቤተሰቦች እንዴት ናችሁ? እኛ በጣም ደህና ነን። እንደምታዩት በዚህ ሁኔታ እንደዚህ አጠር ያለ ዝግጅት አዘጋጅተናል። በጣም ደስ የሚል ነው እና እናንተም እዚህ ድረስ አክብራችሁን ስለመጣችሁ በጣም እናመሰግናለን። እና ማለት የምፈልገው አብዬ በጣም ነው የምንወድሽ የኔ እናት፣ በጣም ነው የምንወድሽ። አመሰግናለሁ። ሰብ እንዴት ናችሁ? ሰላም ነው ወይ? እኛ አለን። ይኸው ዛሬ ሰዓታችንን እንደዚህ ነው ያከበርነው። በቃ ጀሚል ቤት በጣም ደስ የሚል ጊዜ ነው ያሳለፍነው። ሰላም ቤተሰብ እንዴት ናችሁ? እኛ ደህና ነን። ሰላማችሁ ብዝት ይበልልኝ። ያው በጀሚል ቤት እንደዚህ አክብሮን ጠርቶናል። ያው ከበርልን ሀብዬ ደግሞ እናመሰግናለን፣ እንወድሻለን። ማሻአላ አሁን እንደዚህ ሲታዩ እኮ በቃ ምንም አዘን። ሰላም ውድ የጀሚል ቤተሰቦች እና ጀሚል ቤት ዛሬ እንግዳውን እንመተናል እና አብዬን ለመጠየቅ ነው። በዛው ፏ ብለናል። ብቻ እዚህ ጋር ላይ የምታዩት ወንድም ጥላ ቤተሰብ ወንድም ጥላ ቦዲጋርድ በሉት የውስጥና ሰላም የጀሚል ቤተሰብ እንዴት ናችሁ? እኛ አለን አልሐምዱሊላህ። ያው ዛሬ በወንድማችን ቤት የሚገርም ፍጥር ተዘጋጅቶ እንግዳ ተደርገን ተጠርተን ነበር። የሚገርም ፍጥር ነበር ያፈጠርነው። ያው ከምንም በላይ ፍጥሩ ምንም አይደለም፣ እናታችን ስትስቀው ማየቴ በጣም ደስ ብሎኛል። እሱ ነበር ማለት ማየት የፈለኩት፣ በእሱ ነው የተደሰትኩ። ከፍጥሩ በላይ እሱ ነው ያስደስተኝ ነገር እና እንግዳ አድርገህ አክብረህ ስለጠራህን ደግሞ ጀሚል ወንድማችን በርታልን፣ ሁሌም ከጎንነን። እናመሰግናለን። ሰብሰብ ስንል እንደዚህ እናምራለን። አንድ ላይ ሰብሰብ ስንል ቆንጆ ጊዜዎች ስናሳልፍ በጣም ነው የምናምረውና እኔ በጣም ደስ ብሎኛል። ከዛ ባለፈ አብዬ ቤት ደግሞ እንደዚህ መገናኘት አብዬ ቤት አሁን መሰብሰቢያችን ሆኗል። አብዬ እንደምታዩት ናት። በቃ የጠገበን አይመስላትም ጭራሽ ማለት ነው። በቃ ብሉ ነው ምንድነው ምናምን በቃ ሀቂቃ ጸብ አይታችኋል ከካሜራማኑ ጋር ጀሚል ራሱ በቃ ጸብ ነው ከሁላችንም ጋርና እኔ በጣም ደስ ብሎኛል እዚህ ስለመጣሁኝ። እንግዲህ እዚህ ቤት ላይ ወደፊትም ብዙ ነገሮች ከአብዬ ጋር እዚህ ያለው ጀማ ምናምን በቆንጆ ነገሮች አብረን እንሆናለን ብዬ ተስፋ እና ወንድምዬ በቃ ሁሉም ይሄ ጀማ አለ። ማንኛውም ሰው ብትፈልገው ጀሚል ካንተ ጋር ነው። እዚህ ጋር ቀል የምንጨዋወታቸው ነገሮች ሌሎች ነገሮች ናቸው። ቁም ነገር ደግሞ ቁም ነገር ነው። እንግዲህ ታውቁታላችሁ ጀሚል ብርቱ ልጅ ነው፣ ጎበዝ ልጅ፣ ጠንካራ ልጅ ነው። ሀቂቃ ዝም በላ አንተ አንዴ እስኪ እና ከጀሚል ብዙ ያው ያለው ነገር አለ፣ ግን ከዚህም በላይ ብዙ ነገሮች እንጠብቃለን ከሱ ብዙ ነገሮች እንጠብቃለን። እውነት ነው ጎበዝ ነው፣ እውነት ነው በቃ ብርቱ ነው። የሚያረጋቸው ነገሮች ብዙ የሚያስቀኑ ነገሮች አሉ። አሴ ፋሚሊ ማለት ነው በቃ እንደ ቤተሰብም ምናምን ሲታይ በጣም ደስ የሚሉ ነገሮች ከአብዬ ጋር ያለው ነገር በቃ በጣም ነው ደስ የሚለው ማለት ነው። እና ማሻአላህ እያለን ይጨምርልህ እያለን ቀጣይም ደግሞ ከዚህ በላይ ጀሚል ብዙ ነገር እንጠብቃለን አይደለ? ከሱ አዎ፣ ግን ከዚህ ልጅ ብዙ ነገር እንጠብቃለን። ቤተሰቦች እናንተም ያው እኛም ከጎኑ እንሆናለን በእርግጠኝነት። እዚህ ያለው ሁሉም ሰው ከጀሚል ጋር ነው። እናንተም ከሱ ጋር ሆናችሁ እስካሁንም ያላችሁት ከማንም በላይ እናንተ ከሱ ጋር አላችሁ። ይሄንን አውቃለሁ። ለዛም ነው ጀሚል የሚያኮራና የሚያስደስት ቤተሰብ አለ እምለው ማለት ነው። እና አሁንም ምንጊዜም አብሮነታችሁ አይለየን እላለሁ። እኔ ማውራት አበዛሁኝ ወንድም ማለት ቤተሰብ ያው ደስ ብሎኛል። ፏ ብያለሁ። አብዬም ፏ ብላለች። እናንተም ፏ ብላችኋል አልነበራችሁ? አብዬ ፏ ብለሻል
በቃ ባለው ነገር ነው የተሰራው ምናምን ነገር ለሌላ ጊዜ ፏ አድርገን ትጠሪያለሽ፣ ትመርቂያለሽ። ዱአርጌ ለሁላችን ደስ ያለን መርቅ። እሺ ምርቃት አይናቅም በነገራችን ላይ ያንተም ይደርሳል ገና አይተው። እሺ አሚን በሉ እስቲ የልባችሁ ሙላላችሁ። እንግዲህ እኛ ከምናስበው አላህ የሚያስበው ለኛ የተሻለ ነውና እሱ ያሰበውን ያሳካልን። አሚን። እንደዚህ ቤተሰቦቻችንን የምናኮራ የምናስደስት ያድርገን። አሚን። ይህን ቪዲዮ የሚያዩ እህቶቻችን ወንድሞቻችንም ባሉበት ሰላማቸው ደስታቸውን ይስጣቸው። አሚን። በተለያዩ አጋጣሚዎች በስራ ወይ በሆነ ነገር ምናምን ከቤተሰቡ የተለያየ ምናምን ካለም እንደዚህ ሰብሰብ ብሎ ቆንጆ ጊዜ ለማሳለፍ ያብቃው። አሚን። አሚን በሉ። አሚን በሉ። አሚን። አላሁን ቤተሰብ ባላችሁበት ቦታ ሰላማችሁ በዘት ይበልልን። የዛሬ ቆይታችን ይሄ ይመስል ነበር። ሰላም ሁኑልን። እንወዳችኋለን። ሰላም ቻው። ቻው ቻው።